ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን በተወካዮች ምክር ቤቱ ያለፈላቸውን የ1.9 ትሪሊዮን ዶላሩን የኮቪድ-19 ድጋፍ ወጪ እቅድ የመወሰኛ ምክር ቤቱም እንዲያጸድቀው ጥሪ ያሰሙ። ጆ ባይደን ለሳምንት መጨረሻው ወደ ዴላዌር ክፍለ ግዛት ከማምራታቸው አስቀድሞ በዋይት ሃውስ ባደረጉት አጭር ንግግር ህዝቡ ከመጠን ላለፈ ጊዜ በከፍተኛ ስቃይ ኖሯል ካሉ በኋላ ስቃዩን ማቅለል አለብን፣ ይሄ እቅድ ይህንኑ ለማድረግ የታለመ ነው፣ የህዝቡን መከራ ያቃልላል ብለዋል። ስራ ላይ እናውለው ሲሉም ጥሪ አቅርበዋል። ኮቪድ-19 ማገገሚያ ድጋፍ ወጪው በወረርሽኙ ለተጎዱ በሚሊዮኖች የተቆጠሩ አሜሪካውያን የንግድ ድርጅቶችና አስተዳደሮች ድጋፍ የሚውል ሲሆን በመወሰኛው ምክር ቤት ማለፍ ይኖርበታል። እቅዱ ዲሞክራቶች በሚቆጣጠሩት የተወካዮች ምክር ቤቱ በአመዛኙ የፓርቲ ወገንተኝነትን በለየ መንገድ ድምጽ ተሰጥቶበት በ219 ድጋፍ በ212 ተቃውሞ ያለፈ ሲሆን ለፕሬዚደንት ጆ ባይደን የመጀመሪያ አብይ ምክር ቤታዊ ድል አስመዝግቦላቸዋል። በኮቪድ-19 ወረርሽኝ ዩናይትድ ስቴትስ ውስጥ እስካሁን ከ508,000 በላይ ህይወት ጠፍቷል። ሚሊዮኖች ለስራ አጥነት ተዳርገዋል። አብዛኞቹ ሪፐብሊካኖች የኮሮና ቫይረስ ክትባትና ወረርሽኙን ለመዋጋት የሚያስፈልጉ ሌሎች የሕክምና አቅርቦቶችን ጭምር የሚያካትተው የፕሬዝደንቱ እቅድ የሚጠይቀውን ወጪ ነው የሚቃወሙት። እቅዱ ለግለሰቦች በቀጥታ ተጨማሪ $1,400 የሚሰጥበት ሲሆን ለቤተሰቦች ድጎማ፣ ለአነስተኛ የንግድ ድርጅቶችና የከተሞች እንዲሁም የክፍለ ሀገሮች አስተዳደር አጣዳፊ ድጋፍ የሚውል ወጪም ተካቶበታል። በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA የምክክር ኮሚቴው በጆንሰን ኤንድ ጆንሰን ለተሰራው የኮቪድ-19 ክትባት በሙሉ ድምጽ ድጋፉን ሰጥቷል። ለተከታቢዎች በአንድ ጊዜ የሚሰጠው የጆንሰን ኤንድ ጆንሰን ኩባንያው ክትባት ስራ ላይ እንዲውል መደበኛ ፈቃዱን በቀጣዮቹ ጥቂት ቀናት ውስጥ ያገኛል ተብሎ ይጠበቃል። FDA በፋይዘር እና ባዮንቴክ እንዲሁም በሞደርና ኩባንያዎች ለተሰሩት ክትባቶች ፈቃድ ሰጥቶ ስራ ላይ እየዋሉ ሲሆን የጄኤንጄው ክትባት ሶስተኛ ይሆናል ማለት ነው። በዓለም ዙሪያ የኮሮና ቫይረስ ተጠቂዎች ቁጥር ከ113 ሚሊዮን በላይ አሻቅቧል። በሽታው ሳቢያ ለህልፈት የተዳረጉት ከ2.5 ሚሊዮን አልፈዋል። ዩናይትድ ስቴትስ ከ28 ሚሊዮን በላይ የቫይረሱ ተጋላጮች ይዛ ከዓለም ቀዳሚውን ስፍራ አሁንም እንደያዘች ነች። ፕሬዚደንት ጆ ባይደን ትናንት ከቀዳማዊት እመቤት ጂል ባይደን ጋር ሆነው በቴክሳስ ክፍለ ግዛት የክረምት በረዷማ የአየር ሁኔታ ያደረሰውን ከባድ ጉዳት ተዘዋውረው ጎብኝተዋል። በረዶና በቅዝቃዜው ሳቢያ በብዙ ሚሊዮን የተቆጠሩ ነዋሪዎች የኤሌክትሪክና የውሃ አገልግሎት አጥተው ከርመዋል። ጆ ባይደን እና ጂል ባይደን በትልቋ የቴክሳስ ከተማ ሂውስተን የምግብ ዕደላ ጣቢያ፣ የጤና ማዕከልና የአጣዳፊ እርዳታ እንቅስቃሴ ስምሪት ማዕከልን ጎብኝተዋል። በከበደው የበረዶና ቅዝቃዜ የአየር ሁኔታ በተያያዘ በተለያዩ የደቡባዊ ዩናይትድ ስቴትስ ክፍለ ግዛቶች ትንሹ የ40 ሰው ሕይወት አልፏል። ብዙ ጊዜ የአየር ሁኔታው ሞቅ እያለ ቢሆንም በቴክሳስ ግን ከ1 ሚሊዮን የሚበልጥ ሕዝብ አሁንም የመጠጥ ውሃውን እያፈላ እንዲጠቀም የተሰጠው ትዕዛዝ አልተነሳም። 27 ተማሪ ወንዶች ልጆችን የጠለፉት የናይጄሪያ ታጣቂዎች ዛሬ ለቀዋቸዋል። ተማሪዎቹን ባለፈው ሳምንት ከሰሜኗ ናይጀር ክፍለ ግዛት እንደጠለፏቸው ይታወሳል። የሀገሪቱ የጸጥታ ኃይሎች ከአጎራባቿ ዛምፋራ ክፍለ ግዛት የተጠለፉትን ከ300 በላይ ልጃገረዶች አሁንም እየፈለጉ ናቸው። መጨረሻም ኒጀር ውስጥ ትናንት ሐሙስ ዋና ከተማዋ ኒያሜ ውስጥ ምርጫዎቹን ተከትሎ በተፈጠረ ሁከት ወቅት የአንድ የራዲዮ ፍራንስ ኢንተርናሽናል ጋዜጠኛ መኖሪያ ቤት መቃጠሉ ተዘግቧል። የአርኤፍአይ ዘጋቢው ሙሳ ኪካ እና ቤተሰቡ ቤት እንዳልነበሩ፣ ነገር ግን ቤቱ ላይ የከበደ ቃጠሎ እንደደረሰ ነው የተገለጸው። ፈረንሳዩ የራዲዮ ጣቢያ ዘጋቢው ቤት ላይ እሳት የተለኮሰበት ከዘገባ ስራው በተያያዘ
ኢላማ ተደርጎ መሆኑን እንጠረጥራለን ብሏል። ጋዜጠኛው ለ2 ወር ያህል እንገልሃለን የሚል ዛቻ ሲደርሰው እንደነበረ ለጋዜጠኞች ደህንነት የሚሟገተው ድንበር የለሽ ጋዜጠኞች ቡድን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 20 2013 ዓመተ ምህረት ምሽት ፕሮግራም ነው። ወደ መጀመሪያው ዝግጅታችን እንሸጋገር። ለጥያቄው መልስ። ትግራይ ክልል ውስጥ የተከሰተውን ሰብአዊ ቀውስ ለማስተካከልና በአጠቃላይ የኢትዮጵያን ችግር ለመፍታት የመንግስትን ቁርጥ ውሳኔ እንደሚፈልግ 2 የተፎካካሪ ፓርቲዎች ስራ አስፈጻሚ አመራር አባላት ለጥያቄዎቻችሁ መልስ ሲሰጡ ተናግረዋል። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ከአድማጮች የተነሱ ጥያቄዎችን ይዛ ሁለቱን እንግዶች ያነጋገረችው ጽዮን ግርማ ነች። ወደ ውይይቱ እንለፍ። ሁለታችሁም በትግራይ ክልል ተጉዛችሁ በዛ ያለውን ሁኔታ እንደገመገማችሁ በመግለጽ ለእናንተ ጥያቄ ያላቸው አድማጮች ጥያቄያቸውን እንዲልኩ ነው የጠየቅነው። በዛ መሰረት በጽሁፍ በኢሜይላችንና ጥያቄ ባቀረብንበት የፌስቡክ ገጻችንም ላይ የተወሰኑ ጥያቄዎች መተውልናል እና በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያ ጥያቄ በኢሜይል የደረሰን ጥያቄ ነው። የኔ አንተ አለኸኝ ከአዲስ አበባ የላኩልን ጥያቄ ነው። ለሁለታችሁም እንደ ኃላፊነታችሁ ያቀረቡት ጥያቄ ነው። ጥያቄዎቹ ትንሽ በርከት ይላሉ። ለአንብባቸውና ተራ በተራ ተመልሷቸዋላችሁ። የመጀመሪያው ጥያቄ ለትግራይ ተወካይ ይላል። አሁን በተጨባጭ መሬት ላይ ያለው እውነታ እንዴት ነው? በተለይ በወጣቱና በሴቶች ላይ ይፈጸማል የሚባለው ጥቃትና ጉዳት አሁን ያለው ጊዜያዊ አስተዳደር ተግባብቶ ስራዎችን ከመፈጸምና ተግባራዊ ከማድረግና ከመግባባት አንጻር ምን ይመስላል? ከአጎራባች አካባቢዎች ጋር ያለው ትብብርና መቀራረብ፣ አብሮ መስራትና መተባበር ምን ይመስላል? የክልሉ አጠቃላይ የድጋፍና የእርዳታ ስርጭት እንዲሁም ኤርትራ ወታደር አለ ስለሚባለውና ስለሚያደርሰው ጉዳት ምን ትላላችሁ ይላል። ለኢዜማም ተከታይ ጥያቄ ያላቸው አቶ አለኸኝ ግን እስቲ መጀመሪያ ይሄንን ጥያቄ ሁለታችሁም እንደ ጥያቄዎቹ ብትመልሱልን። ከአቶ ጊደና ልጀምር። እሺ፣ አመሰግናለሁ። አቶ የኔአንተ ያቀረቧቸው በጣም ጥሩ ጥያቄዎች ናቸው። እንግዲህ እውነታው ያው እንደሚታወቀው ጥቅምት 24 ካጋጠመው ችግር በኋላ በተለይ መከላከያ ሰራዊታችን ላይ ከተወሰደው ጥቃት በኋላ ፌዴራል መንግስትም ያው ህግ ማስከበር ነበረበትና እንግዲህ የተሄደው ነገር ሁላችንም የምናውቀው ነው። ከዚህ በኋላ እንግዲህ ጦርነት እንደሚታወቀው ጎጂ ነው፣ በጣም አውዳሚ ነው። ስለዚህ ትግራይ ውስጥ ያጋጠመው ነገር እውነታው በጣም ክልሉ በጣም በጦርነት የተጎዳ ህዝቡም በአብዛኛው የተፈናቀለበት እንዲሁም ሌሎች ጥቃቶች የደረሱበት ሁኔታ ነበረ። መሰረተ ልማቱ ስልኩንም መብራቱንም ጨምሮ ሌሎች ነገሮችን በጣም ከፍተኛ ጉዳት ላይ ነበረ። ስለዚህ ሁላችንም እኔም አቶ ተክሌም ወደ ትግራይ ታህሳስ መጀመሪያ አካባቢ መቀሌ ከተያዙ በኋላ ሄደን እንዳየ ነው ይህንን የተገነዘብ ነው። ከዛ የሆነው ሁኔታ በተለይ የጊዜያዊ መስተዳደር አባላት በተለይ 5 ሰዎች ጨምሮ በመጀመሪያ ሽሬ ገብቶ የማረጋጋት አካባቢ የሚያስተዳድር ሰው ህዝቡን የማማረጥ መዋቅሩን የመመለስ እንዲሁም የተሰሩ ስራ መሰረተ ልማቱን የመጠቀም የመመለስ መብራት፣ ሞባይል፣ ትራንስፖርት የማስጀመር ባንክን፣ የጸጥታና የፖሊስ መዋቅሩን የመመለስ እንዲሁም የመሳሰሉ ስራዎችን በሚያመሰግን ሁኔታ ነው የሰሩት። ለዚህም በእውነት ፓርቲያችንን እኔም ክብር እሰጣለሁ። ከዚ በኋላ ግን ያው እያደር እያየን ስንሄድ ግን ያው ጉዳቱ በጣም ከፍተኛ እንደሆነ እየተገነዘብን ሄድን። ስለዚህ እውነታው አሁን በጦርነት የታሸ
በጣም የተጎዳ አካባቢ በተለይ ሜንታሊ በጣም የተጎዳ ህዝብ እንደሆነ ነው የተገነዘብነው። የጊዜያዊ መስተዳድሩ ከጎረቤት ክልሎች ጋር ያለው የመግባባት ሁኔታ የተባለው ነገር እንግዲህ እሱ ምናልባት እንደሚታወቀው ክልሉ ከሌሎች ክልሎች ጋር እና ከኤርትራ መንግስት ጋር ግንኙነት መፍጠር አይችልም እንደሚታወቀው። ነገር ግን ምንድነው እኔ ያለኝ ኢንፎርሜሽን በፌዴራል መንግስት ደረጃ ይሄ በተለይ ህጉን ከማስከበር በፊት የነበሩ ቦታዎችን የማስለቀቅ ሁኔታ ለፌዴራል መንግስት እንደጠየቀና በሂደት እንዳለ ነው ማቆም ኢንፎርሜሽን ደረጃ ማለት ነው እያየሁ ነው። ሌላ የኤርትራ ወታደሮች ጉዳይና ሌላው የተጠየቀው ነገር እዛም ነበር። እንግዲህ ለሞስት ለሁለት ወር ቆይቻለሁ። ጄኔራል በላይ ስዩም የሰሜን ዕዝ ዋና አዛዥም ተናግረውታል። የመቀሌ ከንቲባ አቶ አትክልትም ሌሎችም ገልጸውታል። የኤርትራ ወታደር ትግራይ እንደገባና ብዙ ነገሮች ሀፕን እያደረጉ እንደሆነ በትክክል የሚታወቅና ይህም መንግስትም ራሱ ያመነበት እንዲሁም የአሜሪካ መንግስትም ቴቶች መልስ አድርጎም ሌሎችም እነ ሂውማን ራይትስ ዎች እና የስፔሻል ሪፕሬዘንታቲቭ ፕራሚላ ፓተን ሌሎችም የመሳሰሉት የገለጹት ስለሆነ ይሄ የኤርትራ ወታደሮች ትግራይ ውስጥ መኖር የሚካድ አይደለም። የአንተን ጥያቄዎች በዚህ መልኩ ነው። ጊዜያዊ አስተዳደሩ የእርስ በርስ ግንኙነት ምን ይመስላል የሚል እሱን ጥያቄ አልመለሱትም። እንግዲህ ጊዜያዊ አስተዳደሩ ማለት ለምናውቀው እንግዲህ ካቢኔ የምንለው ማለት ቢሮ ኃላፊዎች የካቢኔ አባላት ናቸው። ካቢኔው ማለት ደግሞ ክልሉን የሚመራው ፖለቲካሊ፣ ሶሻሊና ኢኮኖሚካሊ የክልሉን አቅጣጫ ቢወስን የሚመራ ማለት ነው። ጊዜያዊ አስተዳደር ስንል ይህንን ነው በዋና ስራ አስፈጻሚ የሚመራው ማለት። ስለዚህ በመሀላቸው ያለው መግባባት ምን ይመስላል የሚለው ነገር እኔ ኢንፎርሜሽን የለኝም። እኔ ካቢኔ አባልም አልነበርኩም። ነገር ግን እኔ ክልል ውስጥ ያን ችግሩን ለመፍታት ከዚህ ፓርቲውን ወክዬ ወደዛ ሲሄድ የነበረው ሁኔታ አንድ ላይ የተደረገበት ነገር እንዲሁም በተለይ ጊዜያዊ መስተዳድሩ ፓርቲዎችን አሳትፎ አካታችና አሳታፊ ለማድረግ ያደረገው ጥረት ግን ዝም ብሎ ለይስሙላ ነው ማለት። ለምሳሌ እኛ ትዴታ የካቢኔው አባል አይደለንም። መሆን የነበረበት አካታችና አሳታፊ መሆን ከነበረበት በትክክል ፓርቲዎች ቢሮ ቦታ ይህን ያህል፣ ምክትል ቢሮ ይህን ያህል፣ የዞን አስተዳዳሪዎች ይህን ያህል፣ የወረዳ አስተዳደር ይህን ያህል ተብሎ ቦታ ይሰጣቸውና በደብስ ከዚህ በኋላ ደግሞ ፓርቲዎቹ ደግሞ እጩዎችን አቅርቦም በስራ አስፈጻሚ ሊሾሙ መደረግ ነበረበት። ነገር ግን ለይስሙላ እንዲያው አቶ አቃድስታን የአረናው ሊቀመንበር እንዲገቡ ተደረገ። አንድ የራያ ዴሞክራሲያዊ ፓርቲ ራዲፓ ሊቀመንበር እንዲገቡ ተደረገባ። ከዛ በኋላ ሌላው ግን ዝም ብሎ አሳታፊና አካታች ለማድረግ የተደረገው ጥረት ዝም ብሎ ብዙም የሚያጠገብ አልነበረም። ስለዚህ በመሀላቸው ያለው የመግባባት ምን የሚለው ነገር ብዙ ኢንፎርሜሽን የለኝም። አቶ ተክሌ ቀደም ብሎ በተነሳው ጥያቄ ላይ የሚሰጡት ምላሽ ካለ? ሁላችንም እንደምናውቀው እንደተጠቀሰው ጥቅምት 24 ግጭቱ ከተጀመረ በኋላ እነዚህ ሰዎች የተሳሳተ ስሌትና ስልክ ይዘው ወደ ግጭት እንደገቡ በኋላ ከፍተኛ የሆነ ትግራይ ውስጥ ኪሳራ ደርሷል። ይህንንም በተለያዩ ዓለም አቀፍ ሚዲያዎችንም ጭምር እያየነው ነው። በኢዜማም በኩል 3 ጊዜ አካባቢው ከፍተኛ አመራር የክልሉ መዋቅር እንዳለው ነው። የከፍተኛ አመራሮች 3 ጊዜ ሄደዋል። መቀሌ ለሁለተኛ ጊዜ ሄደናል። በዚህ በምዕራብ ትግራይ ደግሞ እስከ ሁመራ አካባቢ በማይካድራ በኩል የሄደ ቡድንም አለ። ይዘናቸው የመጣ ነው። በርካታ ውጤቶች አሉ፣ እውነታዎች አሉ። እነዛ እውነታዎች በተለይ በመሀል ትግራይ አካባቢ እና መቀሌ አካባቢ ያለው እና በተለይ በምዕራብ ትግራይ አካባቢ በሁመራ የማይካድራ አካባቢ ያሉት እውነታዎች የተለያዩ ናቸው። እዚህ ውስጥ በርካታ ተዋናዮች አሉ። ሁላችንም ያው እናውቃለን። አንደኛው የኤርትራ ሰራዊት ነው። የኤርትራ ሰራዊት ደግሞ በቀድም አቶ ጊዳና እንደገለጸው ቀደም ሲል በጀነራል በላይ ስዩም ተገልጾ ነበረ። ከዛም በጊዜያዊ አስተዳደር አባላቱ በተደጋጋሚ ተገልጿል። በመንግስት አካላት በተወሰኑ ሰዎችም ያው እየተገለጸ ያለ ነው። በመንግስት ደረጃ በአጠቃላይ ነው ያልተገለጸው እና እነዚህ ጉዳት ያደረሱ ኃይሎች አንደኛው የኤርትራ ሰራዊት ነው እየተከሰሰ ያለው። ሁለተኛው ህወሀት ለቋቸው የሄዱት በርካታ እስረኞች፣ ወንጀለኞች የነበሩ ናቸው። መቀጠል ደግሞ የእሱ የህወሀት ኃይሎች የነበሩ ተበታትነው የቀሩ ኃይሎችም የዚህ አካል ናቸው የሚሉ በርካታ ወገኖች አሉ። በአንዳንድ አካባቢዎች ደግሞ ሁላችንም ያው እንደምንሰማው የሚከሱ ወገኖች አሉ። በተለይ የአማራ ልዩ ኃይልና የአማራ ሚሊሻ የሚሏቸውም አሉ። በእኛ እይታ ይህም ጥፋት በአብዛኛው ያጠፉት ህዝቡም እያለ ያለው የኤርትራ ሰራዊት ኃይሎችና ህወሀት የለቀቃቸው እስረኞች ናቸው። ከፍተኛውን ወንጀል እየፈጸሙ ያሉት እንዲሁም አንዳንድ ስርዓት ወጣቶች ናቸው እና የችግሩ መጠን እጅግ በጣም ዘግናኝ ነው። የተፈጠረው የሰብአዊ ቀውስና ቁጭትም እጅግ በጣም ከፍተኛ መሆኑን አይተናል። ትክክል ነው ወንድሜ እንደጠየቀው ሰዎች ተገለዋል። ወጣቶች በተለይ ተገለዋል። ንብረት ወድሟል። ሴቶችም ተደፍረዋል። ስለዚህ ወጣቶች አካባቢና ሴቶች አካባቢ የተነሳው እውነት ነው። ከፍተኛ የሆነ ሰው ተፈጽሟል። ስለ ጊዜያዊ አስተዳደር ግንኙነት አቶ ጊደና ካለው ብዙም እንትን አልልም።
ግን የታዘብኩት ጊዜያዊ አስተዳደሩ የትግራዩም የብልጽግና አካል ነው። ጎረቤት አካባቢ የሚባሉትም የአፋርም ይሁን የአማራ ክልል የአንድ ፓርቲ አባሎች ናቸው። ግን በአጠቃላይ ከተፈጠረው ቀውስ አኳያ ስንመዝነው እነዚህ ኃይሎች ተደጋግፈው እየሰሩ እንዳልሆነ ነው የሚያሳየው። ትግራይ ጊዜያዊ አስተዳደርን ለመገምገም አቶ ጊደና እንዳለው የካቢኔው አባል መሆንን ይጠይቃል። ከርቀት ነው እያየ ነው ያለ ነው። የካቢኔው አባል አድርጎ ለማሰባሰብ ያው የሞከራቸው ኃይሎች አሉ። ሰራር ግን ጉድለት ስለነበረው ኢዜማ አጋጣሚ ነው የዛ አካል አልሆነም። ስለዚህ ውስጥ ገብቶ ምን ይመስላል የሚለውን ለመገምገም የዛው አካል ሆኖ መገኘትን ይጠይቃል። ከዛ ውጭ ግን እንደ ጊዜያዊ አስተዳደር እና እንደ ፌዴራል መንግስትም እንደ አጎራባች ክልሎችም ስናይ ተባብሮ የመስራትና ትግራይ ውስጥ የተፈጠረውን ቀውስ በማርገብ ረገድ የበኩላቸውን ሚና እየተወጡ ነው ብዬ አልገመግምም። ፌዴራል መንግስት ግን እኛም ለምሳሌ ነገሩን በቅንነትና ከፖለቲካ ትርፍ አውድ ውጪ ይዘን መንግስት የሞገትን እያሳሳብን በተለያዩ መግለጫዎችም እየከሰስን ነበር። ስለዚህ በጊዜ ሂደት ነገሮች እየተለወጡ መንግስትም ጆሮ እየሰጠን እየመጣ እንደሆነ እያየን ነው። በተለይ በፌዴራል መንግስት በኩል በተቻለ መጠን የችግሩን ግዝፈት ያክል ነው ብዬ ባላምንም ከፍተኛ የሆነ በጀት መድቦ በሁሉም ዘርፍ እየተሰራ እንደሆነ ያው እያየን ነው። አንዳንድ ዓለም አቀፍ ተቋማትም እየመሰከሩ ያለበት ሁኔታ አለ። ገለልተኛ የሚባሉ ተቋማትና ሚዲያም እየገቡ ነው። ምናልባት እነዚህ ገለልተኛ የሚባሉ ተቋማት የተሻለ መረጃና የተሻለ እይታ ለህዝቡ ይዘው ይቀርባሉ ብዬ አምናለሁ። እኔ በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰላሙ ተገኝቶ ሁሉንም አካባቢዎች ከዳሰሰ የተሻለ መረጃ ለህዝባችን ይዞ ይቀርባል የሚል እምነት አለኝ። ምክንያቱም በተቻለ መጠን ከፖለቲካ ገለልተኛ ነው። እንደ አንዳንድ ዓለም አቀፍ ተቋማትም የሚጠመዘዝ ተቋም ነው ብዬ አላስብም። ስለዚህ መንግስት እነዚህም ነገሮች እየሰማ ሚዲያዎችን ተልከዋል። ሚዲያዎች አንዳንድ ዘገባ ይዘው እየወጡ ነው፣ እያየን ነው። የበለጠ መጣራት ያለባቸው ጉዳዮች ሊኖሩ ይችላሉ። ግን አትሊስት የህዝቡን ስቃይ በተጋነነም ይሁን ባልተጋነነ ደረጃ ይዘው መቅረባቸው አንድ ትልቅ ነገር ነው ብዬ አስባለሁ። የኢትዮ ኤርትራ ወታደር የተባለው ጉዳይ ጉልህ እየሆነ የመጣ ነው። ይህንንም ራሱ ከዚህ በፊት በተደጋጋሚ የኤርትራ ወታደር እንዴት ሊገባ እንደሚችል ብናገር ድንበር ጠባቂ የነበረው ኃይል ተመቶ በማደሩ ሊገባ የሚችል ኃይል ቢኖር ቢችልም መንግስት ግን ኃላፊነቱን ይወስደንና መንግስት እንዴት እንደገቡ ለምን እንደገቡና መቼ ሊወጡ እንደሚችሉ እኔ ብቻ ሳልሆን ፓርቲያችንም ራሱ አቋም የያዘበት ጉዳይ ስለሆነ ይህንንም በዚህ አልፈዋለሁኝ። አመሰግናለሁ። ከኤርትራ ወታደሮች ጋር ተያይዞ የተነሱ ጥያቄዎች አሉ። እነሱ መልሷቸውና ወደ ሌላ ጥያቄ እንሻገራለን። በፌስቡክ የጠየቁን ብርሃኑ ግርማይ የተባሉ አድማጫችን እስከ መቼ ነው በኤርትራ ሰራዊትና በመከላከያ ተከበን ሰው እየተገደለ በቤት ውስጥ ሆነን የምንኖረው? የራስ ህዝብ ሲጨፈጨፍና ሲዘረፍ እንዲሁም ሴቶች ሲደፈሩ ዝም ብሎ የሚመለከትን መንግስት እንዴት መንግስት ማለት እንችላለን? እና የመረጥነውና የምንወደው መንግስት እያለ እንዴት እኛ የማንወደውና ያልመረጥነው መንግስት በግድ ይመራናል የሚል ጥያቄ አንስተዋል። እንዲሁም ሌላ ቴዲ የተባሉ አድማጭ በፌስቡክ ገጻችን ከትግራይ ክልል የኤርትራ ወታደሮች የሚወጡት መቼ ነው የሚል ጥያቄም ሰንዝረዋልና ምንድነው ምላሻችሁ? የተነሱትንም ጥያቄዎች ጨምራችሁ አቶ ጊደና። አመሰግናለሁ። ምናልባት ይህ ጥያቄ መቅረብ የነበረበት ለገዢው ፓርቲ እና ለጊዜያዊ መስተዳድሩ ዋና ስራ አስፈጻሚ ቢሆን ወይ ለካቢኔ ቢሆን ደስ ይለኝ ነበረ። ነገር ግን እኔም ያው ያን ፓርቲ ስለ ትግራይ የሚጨነቅ ስለ ትግራይ የሚሰራ ፓርቲ አባል ስለሆንኩኝ የግድ እኔም እንደ ኢትዮጵያዊም እንደ ሰውም እንደ ትግራዋይም የሚያስጨንቀኝ ነገር ስለሆነ ሀሳቤ መግለጽ የግድ ነው ብዬ አስባለሁ። ለአድማጮችም ካለኝ ክብር መቼ ነው የሚወጡት ምናምን የሚለው ሜቢ አቶ ብርሃኑ ግርማ እንዳሉት እኔም ከእሳቸው ጋር ነው የምጠይቀው። እኔም ምንም ያው እኛ ፓርቲያችን ገዢ ፓርቲ ስላልሆነ መንግስት ስላልሆነ እኛ ይህን ጥያቄ በመግለጫ ፓርቲያችን በመግለጫ በክቡር ሊቀመንበሩ መግለጫ ተሰጥቷል። በዋልታ ትግሬ ጥር 3 ላይ ቀርቤ እንዲወጣ ድምፄን አሰምቻለሁ እንደ ዜጋ እንደ ሰው። ነገር ግን ምንድን ነው እኔ ክቡር ጠቅላይ ሚኒስትሩ በዓለ ሲመታቸው ላይ ከተናገሩት አንጻር ካለቀሱት በተስፋና በደስታ ካለቀሱት ኢትዮጵያውያን አንዱ ነኝ። እንዳዬ ወርድ ነበረ እሳቸው ሲናገሩ ተስፋ ሰንቄ ነበረ። በጣም ተስፋ ካረጉት ኢትዮጵያውያን ነበርኩኝ። ከዛ በኋላም ይህን ፓርቲ ጆይን ካረጉ ጊዜ ጀምሮ ጨቋኙና አፋኙን የህወሓት አመራርን ፊት ለፊት ከታገሉት አንዱ ነኝ። በሚዲያም በምንም ማለት ነው። እንዲሁም በተለይ የህግ ማስከበሩ ስራ እስከ ተፈጸመበት እስከ ህዳር አጋማሽ ድረስ የነበረው ሁኔታ በጣም እደግፍ የነበርኩ እንደ ፓርቲም በራሴም በግለሰብም ጠቅላይ ሚኒስትሩና እሳቸው የሚመሩት መንግስት ይሰሩት የነበረው ስራ በተለይ ህግ ማስከበሩ ላይ በጣም ከደገፉትና በጣም ሊደርሽፕ ኤክሰለንስ አየሁበት ብዬ በድፍረት ከተናገሩት አንዱ ነው። ቀጥሎም ምናልባት ይሄ የህወሓት አመራር ከትግራይ ህዝብ ጫንቃ ላይ ሲወገድ
ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዲሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩት ሰዎች አንዱ ነበርኩኝ። ነገር ግን በተለይ ህግ ማስከበሩ ተጠናቀቀ ተብሎ ከዚ በኋላ እኛም ትግራይ ከሄድን በኋላ ትግራይ ሄደን በተለይ ብዙ ኢንፎርሜሽን መስፋት ከጀመርን በኋላ ግን በክቡር ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ። የትግራይ ህዝብ የኢትዮጵያ ህዝብ እንደሆነ ነው ማለት የኢትዮጵያ አንድ አካል እንደሆነ ኢትዮጵያ ለምትባለው መልካም ሀገር፣ ታላቅ ሀገር ብዙ መስዋዕት የከፈለ እንደ ሌሎች ኢትዮጵያውያን ብዙ መስዋዕት የከፈለ ታላቅ ህዝብ ነው። ስለዚህ እንደዚህ አይነት ኃይሎች ገብተው ህዝቡን ሲያሰቃዩት ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ናቸው። የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው። ይህን ህዝብ የመጠበቅ ግዴታ አለባቸው። ስለዚህ ይህን ህዝብ ግን አልጠበቁትም። ክቡር ጠቅላይ ሚኒስትሩ ይህን ህዝብ ተጎድቷል አውቃለሁ። ጥቅምት 24 ከደረሰው አንጻር የሰሜን ህዝብ ጥቃት ይደርስበት ድንበራችን ክፍት እንደነበረ ገምታለሁ። ልክ ነው። የኤርትራ ጦር ገብቷል። ከገባ በኋላ ግን ኦኬ ለኢትዮጵያ ወይም ደግሞ ይህን የህወሀት አመራርን ለመደምሰስ መስዋዕት ከፍሎ ሊሆን ይችላል፣ እገነዘባለሁ። ነገር ግን ዲሲፕሊን እንዲሆን ማድረግ አይቻልም። እንዳይዘርፍ፣ ሴቶች እንዳይደፍር፣ ንብረት እንዳያወድም፣ ፋብሪካዎችን እንዳይል ማድረግ አይቻልም። ክቡር ጠቅላይ ሚኒስትሩ እዚህ ላይ መልስ ሊሰጡ ይፈልጋሉ። እኔ እንደ አንድ ዜጋና እንደ አንድ ኢትዮጵያዊ ነው እየጠየኩ ያለው። ህዝቡ ተጎድቷል። ስለዚህ አሁንም የደረሰው ጉዳት በእውነት ከቃላት በላይ ነው። ይሄ በጣም ታላቅ የኢትዮጵያ አካል የሆነው ህዝብ፣ በኢትዮጵያዊነቱ የማይደራደረው ህዝብ በአሁኑ ሰዓት ኢትዮጵያዊነቱ ላይ ጥያቄ ምልክት አጭሮበታል። እኔ ብዙ ወጣቶች ጋር ተገናኝቻለሁ። እኔ ከብዙ በእድሜ የገፉ ወጣቶችም፣ ሽማግሌዎችም፣ ሴቶችን፣ ወንዶችን አግኝቻለሁ። አውርተናል፣ አርቱታል። ይህንን ከአሁን በኋላ እኛ ኢትዮጵያውያን ሆነን መቀጠል በጣም ያጠራጥረናል። ከአሁን በኋላ እኛ እንዲያውም ኢትዮጵያውያን አይደለንም ያሉ የትግራይ ተወላጆች አሉ። እንግዲህ የትግራይ ህዝብ እንደሌላው ኢትዮጵያዊ በዚች ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ኢትዮጵያ ውስጥ ከተደረጉት 26 ትልልቅ ጦርነቶች 22ቱ ጦርነቶች ትግራይ ውስጥ ነው የተደረጉት። የትግራይ ህዝብ ኢትዮጵያ ለምትባለዋ ታላቅና ታላቅ ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ይህን ህዝብ ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩና እሳቸው የሚመሩት ካቢኔና መንግስት ካልጠበቀው ይህን ህዝብ ማን ነው የሚጠብቀው? ስለዚህ ህዝብ ተጎድቷል። ቢያንስ ክቡር ጠቅላይ ሚኒስትሩ ይህን ጉዳይ ተወያይቶ በፓርላማን በምንም ይህን ህዝብ ይቅርታ መጠየቅ አለባቸው። እኔ ይህን የምለው ጣት ለመቀሰር አይደለም። ኢትዮጵያ የምትባለው ሀገር እንድትጎልብኝ ስለማልፈልግ፣ ኢትዮጵያ ታላቅነቷን እንደጠበቀ እንድትሄድ ስለምፈልግ ነው። እስካሁን የተሸራረፉት ግዛቶች ይበቁናል። ብዙ ሄዶ ብለን አሁን ሌላ ግዛት ትግራይ የሚባለው ክልል እንዲገነጠል አልፈልግም። ነገር ግን አሁን እየሆነ ያለው ምድር ላይ ይህንን ነው። እኔ እንኳን በኢትዮጵያዊነቴ ተጠራጥሬ ማላውቀው ሰው ትንሽ ስሜቴ ተጎድቷል፣ እውነቱን ለመናገር እና አሁን የቀረበው ጥያቄ ትክክለኛ ጥያቄ ነው። ነገር ግን መመለስ ያለበት ገዢው ፓርቲ ብልጽግናና ክቡር ጠቅላይ ሚኒስትሩ የሚመሩት ካቢኔ እሳቸው ነው እና ፓርላማውም አውቃለሁ የትግራይ ተወካዮች የሉም ፓርላማ ውስጥ፣ ሁሉም ተጠራርገው ሄደዋል። የህወሓት ተወካዮች ስለነበሩ ፓርቲውን ወክለው ተወዳድረው የመጡ ስለሆነ ወጥተዋል። ነገር ግን ፓርላማውም የኢትዮጵያ ፌዴራላዊ የህዝብ ተወካዮች ምክር ቤትም ይህን ጉዳይ እንደ አጀንዳ አቅርቦ ተገምግሞ ትክክለኛው መልስ ለትግራይ መሰጠት አለበት። አቶ ተክሌ እርስዎም በእነዚህ ጥያቄዎች ላይ የሚሰጡትን ምላሽ እንስማ። ብዙም ከአቶ ጊደና የተለየ እንትን ምለው የለኝም። ግን መግቢያ ላይ ቅድም እንዳልኩት የተሳሳተ ስሌትና ስልት ይዞ የገባው ኃይል የፈጠረው ስህተት ነው ከመጀመሪያ ያልኩት ለዚህ ነው። የኤርትራ መንግስት ከበረሃ ጀምሮ ማለት ሻዕቢያና ህወሓት አብረው ምን እንደሰሩ ሁላችንም የምናውቀው ነው። ወዳጆች ነበሩ። ግን ከኤርትራ ጦርነት በኋላ እነዚህ ኃይሎች አይጥና ድመት መሆናቸው ሁላችንም የምናውቀው ጉዳይ ነው። በተለይ ከዚህ ከግጭቱ በኋላ ለ20 ዓመታት ያክል ሁለቱ መንግስታት ምን አይነት እንትን ያራምዱ እንደነበር ሁላችንም እናውቃለን። ስለዚህ ሙሉ በሙሉ ጥርስ ውስጥ የገባ ነበር ማለት ይቻላል። የኤርትራ መንግስት የትግራዩ ህወሓት ጥርስ የተነከሰበት ኃይል እንደነበረና 20 ዓመት ሙሉም ራሱ ሲጠብቀው የነበረው እሱን ድርጅቱን ጨምሮ የአካባቢውን ህዝብ ሲጠብቅ የነበረው የመከላከያ ኃይላችን የሰሜን ህዝብ መሆኑ ሁላችንም እናውቃለን። ስለዚህ ይህን ጉዳት አንዳንድ ኢትዮጵያውያን ወገኖቻችን በተለይ የፖለቲካ ፓርቲ መሪዎች አሁን ያለውን መንግስት ለማውገዝ ሲፈልጉ ከኤርትራ መንግስት ጋር ብቻ እያያዙ የችግሩን ምንጭ ማለት ይሄ ጥቅምት 24 የተደረገውን ሲያሳንሱት እናያለን እና እኔ በኩል ይህን ጠባቂውን ኃይል ነው የበተነው መጀመሪያ። ስለዚህ የተበተነ ኃይልና ጥርስ ነክሶ የኖረ ኃይል ጠላቱን ለማውደም ቢገባ ወይም ጠላቱን ለመደምሰስ ቢገባ ትክክል ነው ባይባልም እንኳን ነባራዊ ሁኔታው የሚፈቅደው ያን ነው ሊሆን የሚችለው። ስለዚህ ይህ ኃይል መመታቱ ተገቢው ነው ብዬ ባስብም እኔ እንደ ግለሰብ በትግራይ ህዝብ ላይ የደረሰው ጉዳት ግን ቀላል አይደለም። ዞሮ ተጠያቂ ሊሆን የሚችለው በዚህ ጉዳይ ላይ ምንም እንኳን መጀመሪያ ክብሪቱን የጫረውና በዚህ ጉዳይ ላይ የተለያዩ ኃይሎች ትግራይ ውስጥ እየተርመሰመሱ ጉዳት እንዲያደርሱ እድሉን የፈጠረው ህወሓት ነው እና ተሸንፎ ቢሄድም
መንግስት ግን ከዛ በኋላ በተለይ ምናልባት የመጀመሪያ ሳምንታት 2 ሳምንታት ወይ የመጀመሪያ 1 ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዛ በኋላ ግን የትግራይን ህዝብ መጠበቅና መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር። ቅድም አቶ ጊደና እንዳለው በጠቅላይ ሚኒስትሩ በተለይም በዚህ ጉዳይ ላይ የተለየ አትኩሮት ሰጥተው ይሰራሉ ብዬ የማስባቸው ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ አድርገዋል የምለው ብዙም አይታየኝም ነው። የአቶ ጊደና እንዳለው ከተጠያቂነት የሚያመልጥ መንግስት መስሎ አይሰማኝም። የመረጥነው መንግስት እያለ ወዘተ የሚሉት አጠቃላይ ጥያቄዎቹ መጠየቅ ያለባቸው ለፌዴራል መንግስቱ ወይም ደግሞ ለብልጽግና ፓርቲ ይመስለኛል እንደ ፓርቲ። ያም ሆኖ ግን እኔም ራሱ የመረጥነው መንግስት የሚለው የሚያስኬድ አይመስለኝም። ህጋዊ መንግስት አይደለም ተቋቁሞ የነበረው። ያን ጉዳይ ሳንፈታ ነው ወደ ጦርነት የተገባው። ያን ጉዳይ ራሱ ህጋዊ ያልሆነ መንግስት ህጋዊ ያልሆነ ምርጫ ቦርድ አቋቁሞ የተመረጠ መንግስት ነው። በወቅቱ ትክክል አይደለም ስንል ነበረ እንደ ፓርቲ እንደ ግለሰብም እኔ እንደዛ ነበረ ማምነው። ያም ሆኖ ግን ያ ጉዳይ በጠረጴዛ ዙሪያ ይሰጣል የሚል እምነት ነው የነበረን። በጠረጴዛ ዙሪያ ከመፍታት ይልቅ ግን መከላከያ ኃይላችን ላይ ጥቃት አድርሶ ለራሱም ተጎድቶ ራሱም ሞቶ ለትግራይ ህዝብ የተረፈ ኃይል አለ። ይህ ለትግራይ ህዝብ የተረፈ ኃይል ነው ብለን ግን የምንተወው ጉዳይ አይደለም። መንግስት ባለ በሌላ አቅሙ ልዩ ትኩረት ሰጥቶ የትግራይን ጉዳይ ሊመለከተው ይገባል የሚል ትናንትናም የነበረ ጥያቄ ነው የኔ ጥያቄ፣ አሁንም የኔ ጥያቄ ነው። በፓርቲ ደረጃም ራሱ አቋም የያዝንበት ጉዳይ ነው። ምናልባት እዚህ ጋር ቅድም አቶ ጊደዳ አንዳንድ ወገኖችና እሱም የተሰማው ፊሊንግ መግለጹ ተገቢ ነው። ኢትዮጵያዊነትን ጥያቄ ውስጥ የሚከት ፊሊንጎች ወይም ስሜቶች እንደተፈጠሩበትና በአንዳንድ ወገኖች ላይ እንደተፈጠሩ እንዳሉ ይገባኛል። እኔ እዛ ስሜት ተጋሪ አይደለሁም እውነቱን ለመናገር። ምክንያቱም ሀገርን ለድርድር የምናቀርብበት ሁኔታ ኑሮም አያውቅም፣ ለወደፊትም አይኖርም። እንታገላለን ማለት የትግራይ ተወላጅም አብዛኛው የኢትዮጵያ ማህበረሰብም እኮ ጉዳዩን ጉዳይ ብሎ ይዞት ከትግራይ ህዝብ ጎን ቆሞ እየታገለ ነው እያየ ነው ያለ ነው እና ሁላችንም በአጠቃላይ ኢትዮጵያውያን በዚህም በዛም ያለ ነው ሀገር ውስጥም ውጭም ያለው የትግራይን ጉዳይ ብለን የትግራይን ህዝብ ጉዳይ ብለን ከፖለቲካው አውጥተን ከህዝቡ ጎን ልንቆም ይገባል። ያ ካልሆነ ግን መንግስትንም ቢሆን ልንታገለው ይገባል የሚል ጽኑ አቋም ነው ያለኝ። ኢትዮጵያዊነትን በዚህ ጉዳይ ላይ ለድርድር የሚያቀርበው ህወሓት ነው እና የዛ ስሜት ተጋሪ መሆን ተገቢ ነው ብዬ አላስብም። ምክንያቱም በጊዜያዊ አስተዳደር ሰዎችም ራሱ ሲንጸባረቅ ስለሰማሁት ነው ሰሞኑን። ያ ተገቢ ነው ብዬ አላስብም። መታረም መቻል አለበት፣ ግን የማንከፍለው ዋጋ አይኖርም። መታገል አለብን ብዬ አስባለሁ። የሁላችንንም ትኩረት ግን ያሻል፣ የመንግስትንም የህዝብንም አጠቃላይ የኢንተርናሽናል ኮሚኒቲውን ትኩረት ያሻል የሚል የጠና አቋም አለኝ እንደ መግለጽ ነው። ወደ ሌላ ጥያቄ ልለፍ። ቢኤምሲ አክሱም በሚል የኢሜል አድራሻ ጥያቄ ላኩልን አንድ አድማጫችን። ከፊቱ አስተያየት አለው። ቢኤምሲ አስተያየቱ ለኛ ስለሆነ አስተያየቱን አቆይተን ወደ ጥያቄው ነው የማልፈው። 4 ጥያቄዎች ናቸው። ሀገር ለእናንተ ምን ማለት ነው? እንዴት ነው የሚገለጸው? የኤርትራ ሰራዊት እስከዛሬ የካቲት 18 6ኛ ወር 2013 ዓመተ ምህረት ሰላማዊ ዜጎችን እየረሸነ ነው። ህዝቡ በእንደዚህ አይነት መንገድ ካለቀ ማንን ነው ወደፊት ለማስተዳደር የምታስቡት? ትግራይ ከኢትዮጵያ ጋር ትቀጥላለች ብላችሁ ታስባላችሁ? የኢዜማና ቲዴፓ አመራሮች ወደ ትግራይ በተጋዙበት ጊዜ የኤርትራ ሰራዊት በትግራይ ይንቀሳቀሳል ወይ የሚል ጥያቄ ነው ያነሱት። እንግዲህ 2 ጥያቄዎች ቀደም ብለው ተመልሰዋል። ያልተመለሱት ላይ መልስ ስጡበት አቶ ጊደና። በጣም ሰፋ ያለ በተለይ የመጀመሪያው ጥያቄ ሰፋ ያለ ትርጉም ሊኖረው የሚችል ነው። እንደ ሰውም እንዳስተሳሰቡም ለእኔ ሀገር ማለት ብዙ ነገር ነው። ሀገር ማለት ለእኔ ሰው ነው። ሀገር ማለት ለእኔ ክብሬ ነው። ሀገር ማለት ለእኔ መገለጫዬ ነው። ሀገር ማለት ለእኔ መጠለያዬ ነው። ሀገር ማለት ለእኔ ህይወቴን የምትክልላት ህይወቴንም ለመስጣት እናሳሳላት ማለት ነው። ለእኔ ሀገር ማለት ለእኔ ኢትዮጵያ ናት። ኢትዮጵያዊ በእውነት ላለፉት 3 ዘመናት ብዙ ጀግና ኢትዮጵያውያን ምትክ ለሌላት ህይወታቸው ሳይፋሱ ህይወታቸውን የሰጡባት፣ መስዋዕት የሆኑላት፣ አካላቸውን ያጎደሉባት፣ ጠላታቸውን በጎራዴ ጠብቀው ያቆዩዋት ማለት ነው። በጣም ሰፊ ትርጉም ያለው ሀገር ትርጉም አለው። ሀገር ከሌለ እኔ የለሁም። ሀገር ከሌለ ትውልድ የለም። ስለዚህ ሀገር በእንደዚህ መልኩ ነው የምንረዳው። ለእኔ ሀገር ወይ ደግሞ ኢትዮጵያ ማለት ለእኔ ትልቅ ትርጉም አለው። ምናልባት ሀገር ሲባል እኔ ትዝ የሚለኝ የክቡር ዶክተር አርቲስት ጥላሁን ገሰሰ ሀገሬ ብሎ የሚያዜመው ሙዚቃ ላይ ያለው ፊሊንግ ነው የሚታየኝ። በእንባ ፊቱ ተሸፍኖ ኢትዮጵያ ሀገሬ ብሎ ሲዘፍን ሂሩት በቀለ፣ ሌሎችም ኢትዮጵያውያን ስለ ሀገር የዘፈኑትን አድዋ ላይ የወደቁ ጀግኖች ኢትዮጵያውያን እየሸለሉ ስሜታቸውን የሚገልጹባት ናት ሀገር። ሀገር ማለት የምንዳርባት ናት፣ የምንማርባት ናት፣ የምንኮራ የምንኖርባት ናት ሀገር። ለእኔ ኢትዮጵያ እንደዚህ አይነት ናት። ሀገሬን ስንት ጀግኖች በእውነት በቃላት መግለጽ በጣም የሚከብድ ትርጉም ያለው ነው። በእኔ አንደበትም እኔ እንጃ ይገለጻል ብዬ በጣም ይከብደኛል እና እንለረ ናሉላ አባ ነጋ
እነ ባልቻ አባነሱ፣ አፄ ዮሐንስ፣ አፄ ኃይለ ሥላሴ የመሳሰሉት በቅርብ ጊዜም ብዙ ኢትዮጵያውያን መስዋዕት የሆኑላት ማለት ናት። ለእኔ ሀገር ኢትዮጵያ ማለት ለእኔ ከቃላት በላይ ናት ብዬ ነው የምገልጸው። ሌላ ትግራይ ከኢትዮጵያ ጋር ትቀጥላለች ወይ ምን ይታያቸዋል እንደተባለው ነገር ቅድም ምናልባት ትንሽ ማስተካከያ ምንድን ነው ምናልባት በኢትዮጵያዊነቴ ያን ያህል ስሜት ማለት ኢትዮጵያዊነቴ ላይ ጥርጣሬ አድሮብኝ አይደለም። ነገር ግን ያለው ሁኔታ ሼር አድርገዋለሁ። አሁን ወጣቱ ምናልባት ዝም ብለን ባዶ ባናስቀረው ጥሩ ነው። ያለው ግራውንድ ላይ ያለው ነገር መካድ ለምናስበው ፖለቲካዊና መንግስታዊ ስራ በጣም ጉዳት ስለሚኖረው ነው መፍትሄው። ችግሩን በትክክል ካላወቀን እያንዳንዱ ትግራይ ውስጥ ያለ ወጣት በተለይ መቀሌ ውስጥ ያናገርኳቸው ወጣቶች እውነት ለመናገር ምናልባት ሳብስታንሽት መደረግ አለበት በጥናት። ነገር ግን አብዛኛው የትግራይ ወጣት የኢትዮጵያዊ መንፈሱ ሞቶበታል። ምናልባት የህግ ማስከበር ዘመቻ በፊትም ላለፉት 3 ዓመታት በጣም ኢትዮጵያዊነት ላይ መርዝ የሆነ ስራ ተፈጠረ። ህወሓት አመራር በተለይ በእነዚህ በህወሓትና በሶስቱ ፓርቲዎች በተለይ በመመስ ገብረኪዳን ደስታ የሚባሉ ጸረ ኢትዮጵያ የሆኑ ሰው በጣም ከፍተኛ የሆነ ጸረ ኢትዮጵያ መንፈስ ተሰርቷል። ስለዚህ አሁንም ካለው የህግ ማስከበር ላይ የተፈጠረው በጣም ጉዱ ነው። የትግራይ ህዝብ ላይ የደረሰው እንትን አብዛኛው ወጣት ኢትዮጵያዊነቱ ላይ በጣም ጥርጣሬ አድርገዋል። ይህንን አድረስ ማድረግ ነገ ለምናስባት ኢትዮጵያ ወይ ደግሞ ትግራይን ኢትዮጵያ አድርጎ ለማስቀጠል በሚሰራው ስራ ላይ ይህን መረዳት ወሳኝ ነው። ትግራይ ከኢትዮጵያ ጋር ቀጥላ ከሄዳ ትቀጥላለች። ነገር ግን ለዚህ ወሳኝ የሆነ በሳል አመራር ያስፈልጋል። ከክቡር ጠቅላይ ሚኒስትሩ ጀምሮ የእሳቸው የሚኒስትሮች ምክር ቤትን ጨምሮ ጦር የኢትዮጵያ መከላከያ ሰራዊትም ፓርላማው እንዲሁም ሌላው ኢትዮጵያዊ አብረን ከሰራን ይህንን መርዛማ መንፈስ ማምከል እንችላለን። ትግራይም ኢትዮጵያ ሆና የማትቀጥልበት ሁኔታ የለም። ምክንያቱም የትግራይ ህዝብ ማለት የኢትዮጵያ መሰረት ነው። እንደሚታወቀው ምናልባት አሁንም ድረስ እኔ የተገነዘብኩት ጉልላት ላይ እስካሁን የኢትዮጵያ ባንዲራ አለ። ትግራይ ውስጥ ቀብር ላይ ኢትዮጵያ ባንዲራ ተደርጎ ነው ቀብር የሚቀበረው። እቁብ ላይ ምን ላይ እስቲ አብዛኛው በተለይ እነዚህ በእድሜ የገፉት ከወጣቱ ውጪ ያሉት ተጋሩ አሁንም ኢትዮጵያዊ መንፈሳቸው ላይ ብዙ አይደራደሩም። ነገር ግን ስራ መስራት አለብን። ከክቡር ጠቅላይ ሚኒስትሩ ጀምሮ ይህንን መጥፎ መንፈስ የማምከንና በጣም በተሳለ የሆነ አመራር ለመስጠት ተጋሩን ኢትዮጵያዊ አድርጎ የማስቀጠል ስራ መቀጠል አለበት። ትግራይ ውስጥ ብቻ አይደለም፣ እዚህ ከትግራይ ውጭ ያሉት አካባቢዎችን ተጋሩን የምንይዝበት መንገድ ተጋሩ መብታቸው ተከብሮ እንደ ሌላው ኢትዮጵያዊ መብታቸው ተከብሮ መኖር አለባቸው። የተጋሩ ኢትዮጵያዊነትን ጥርጣሬ የሚከት ስራዎችን አንስራ። የፌዴራል መንግስትም ይህንን የሚያመክን በጣም ለተሳለ የሆነ አመራር ትግራይ ደግሞ ኢትዮጵያን አስቀጥላለች። አመሰግናለሁ። አቶ ተክሌ። እሺ፣ አመሰግናለሁ። ሀገር ለማለት ለእናንተ ምንድን ነው የሚለው የወንድሜ ጥያቄው ግልጽ ነው። ሀገር ማለት ሰው ነው። ሀገር ማለት ህዝብ ነው። ሀገር ማለት ከዛም ሲያልፍ አቶ ጊደና እንደገለጸው ወሰኑ ነው፣ ታሪኩ ነው፣ ባህሉ ነው፣ ቋንቋው ነው፣ የተፈጥሮ ሀብቱ ነው። ሀገር ማለት ብቻ ሳይሆን የአካባቢ ተወላጅ ሆነ የመቀሌ ልጅ ስትሆን መቀሌ ያሉት ነገሮች፣ መቀሌ ያለው ሰው፣ መቀሌ ያለው ባህል ነው ሊያስተሳስርህና ሀገር ብሎ ሊያስቀጥልህ የሚችለውና በጥያቄ ደረጃ ትክክል ነው። ሰው እየተጎዳ ነው፣ ሰው እየደረስንለት አይደለም የሚለውን መንፈስ ነው ማለት የፈለኩት። ግን እንደ ግለሰቦችም እንደ ፓርቲም ከዚህ ውጭ አልወጣንም። ለህዝብ እየጮህን ነው፣ ለሰው እየጮህን ነው። ግጭቱ የተፈጠረበት ሁኔታ በተሰላ ዘዴ አይደለም፣ በተጠና ሁኔታ አይደለም። ሳይታሰብ ዱብዳ የሆነበት ሁኔታ አለ። ለምንድን ነው የሆነው? መንግስትን ከተጠያቂነት አያመልጥም በሂደት። ሆኖም ግን ለጊዜው ችግሩ የፈጠሩት ኃይሎች ይህን ቀውስ እዚህ ሀገር ውስጥ እንዲመጣ አድርገዋል። በእነሱ ሰበብ ደግሞ የትግራይ አካባቢ ላይ ከፍተኛ ጉዳት ደርሷል። ያን እየጮህን ነው፣ ለዓለም አቀፉ ማህበረሰብ እያሳወቅን ነው፣ እየገለጽን ነው። እኛ ብቻ ሳንሆን ብዙ አካላት እየገለጹት ነው ያሉት እና ሰው ላይ ጉዳት ስለደረሰ ነው ይሄ ጥያቄ የመጣው። ግን አገር ማለት ባጭሩ ሰው ነው። ስለዚህ ለህዝቡ ለሰው እንቁም የሚለውን መልእክት ነው ማስተላለፍ የፈለገው። በጥያቄ ደረጃ ቢቀርብም ወንድማችን ያሳለፍ መስሎ የሚሰማኝ ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው የኛው ትንሽ እንትን የሚል ይመስለኛል። ትግራይ ማለትና ምናልባት ለ46 ዓመታት በቦሌም በዚህ በሱዳንም አካባቢ የተሸኙ ቤተሰቦችና የገዢው ኃይል የነበረው ቤተሰቦችና ደጋፊዎች አይደለም የትግራይ ህዝብ ማለት። የትግራይ ህዝብ ባህር ነው። የትግራይ ህዝብ በጣም ሰፊ ባህል፣ ሰፊ ታሪክ ያለው ህዝብ ነው። ለረጅም ዘመናት አብሮ በአካባቢው የቆየ ለኢትዮጵያዊነት ትልቅ ዋጋ የከፈለ ነው። ከዚህ በፊትም ለኢትዮጵያዊነት ያን ግዙፍ ዋጋ ሲከፍል እንደ ማንኛውም ህዝብ ተመችቶት አይደለም። ዋጋ ነው የከፈለው፣ አጥንትና ደም ነው የገበረው። ስለዚህ የዛ ታሪክ አካል ሆኖ ይቀጥላል። አሁን የተፈጠሩ ያሉት ስሜቶች
ግልጽ ናቸው። አሁን እኮ ነው ትግራይ፣ አማራ፣ ኦሮሞ መባባል የጀመርነው በዚህ 26-27 ዓመት ነው። ምንም እንኳን እንደ ህዝብ የኖርን ብንሆን እነዚህ ልዩነቶች ለልዩነት ምንጭ ተደርገው የተወሰዱትና ይሄኛው ያጠቃሃል የተባለው እኮ አሁን በቅርብ ጊዜ ነው እንጂ ከዛ በፊትም እኮ መላ ኢትዮጵያውያን በመረጡት መንግስት ተዳድረው አያውቁም። ትግራይም በመረጠችው መንግስት ተዳድራ አታውቅም። ምርጫ ሲባል ይሄ ባለፈው መረጥ ነው የሚባለው አይነት ሳይሆን ነጻና ገለልተኛ የሆነ ታማኝነት ያለው ምርጫ ህዝቡም አገሩም ያወቀው ምርጫ አድርጋ አታውቅም። እንደ ክልል እንደ ኢትዮጵያ አድርገን አናውቅም ዛሬ። ስለዚህ ኢትዮጵያውያን አብረን ስንኖር አሁንም ያለ የተቀረው የኢትዮጵያ ክፍል ተመችቶት ነው እየኖረ ማለት አይደለም። ምቹ የሆነ መንግስት ተፈጥሯል ማለት የምንችል አይመስለኝም። ችግሮች አሉ። ይህ ግን ቅድም አቶ ጊደናም ሲገልጸው የነበሩ አንዳንድ ስሜቶች ግን የተፈጠሩ ስሜቶች አሉ። በተለይ በከተማዎች አካባቢ ላይ የተፈጠሩ ስሜቶች አሉ። ምክንያቱም ጦርነቱ በአጋጣሚ ተፈጠረ። ጦርነቱ ራሱ ወይም ግጭቱ የተሰጠው ትርጓሜ ህግ የማስከበር ዘመቻ ተብሎ ነው ትርጓሜ የተሰጠው። ከህግ የማስከበር ዘመቻ አልፎ ግን ንብረት ነው የወደመው፣ ሴቶች ነው የተደፈሩት፣ ዜጎች ነው የሞቱት፣ ህዝብ ጨለማ ላይ እንዲወድቅ ነው የተደረገው። ይህ ደግሞ በዛኛው ኃይልም ጭምር ነው ባይዘወይ። ግን አትሊስት በመንግስት ደረጃ የተፈጸሙ ግን አንዳንድ እውነቶች አሉ። ለምሳሌ የግለሰቦች ፋብሪካዎች እና የኤፈርትንም ራሱ ስናይ በፋብሪካዎች ደረጃ የኤፈርት ካምፓኒ የተወሰዱ መኪኖች አሉ። የህግ ማስከበር ዘመቻ ነው የተባለው፣ ግን የተወሰዱ ንብረቶች አሉ። አሁንም ራሱ ተጽዕኖ የመፍጠር በተለይ በፌዴራል መንግስት ደግሞ ስማቸውን የማጥላላት ሁሉ ምናልባት በንግድ ህግ የጠፋ መልካም ስም ለመገንባት ረጅም ጊዜ ሊፈጅ ይችላል እና ጥንቃቄ ጉለት በተለይ በሚዲያው አካባቢ ላይ በጥንቃቄ ጉለት ስማቸው የጠፉ ንብረታቸው መዘረፋቸው ሳያንስ መውደማቸው ሳያንስ ስማቸው ራሱ ከህወሀት ጋር ተያይዞ የጠፉ በርካታ ድርጅቶች አሉ። ይሄ ደግሞ አብዛኛው የትግራይ ወጣት ስራ እድል ምናልባት በአካባቢው የሚያገኝበት ማለት ያ ፖሊሲ የቴሌ ፖሊሲ ሌሎች ባለሀብቶች በትግራይ አካባቢ ላይ ትልልቅ ባለሀብቶች እንዳይፈጠሩ የሚያደርግ የራሱን የንግድ ኢምፓየር መስርቶ ከቦ የነበረ ኃይል ነው። የባለቤትነት ጉዳይና ሌሎች ጉዳዮች ላይ ሌሎች ጥያቄዎችን ማንሳት እንችላለን። ግን አትሊስት ዜጎች ተቀጥሮ የሚሰሩባቸውን ድርጅቶች ስማቸውን ማጥፋትና ማውደም እንዲሁም ደግሞ በመንግስት ደረጃም ራሱ የተወሰኑ መኪኖችና ምክንያቱም ከመንገድ ትራንስፖርት የትግራይ መንገድ ትራንስፖርት የመጣ መረጃዎች በርካታ መኪኖች ተነጥቀዋል። ይሄ ደግሞ በመከላከያም ጭምር ነው የተገለጹት። ስለዚህ ይህ እነዚህ ነገሮች ሲያይ እና ቅድም ደግሞ አንቺ ወደ ያስተካከልሽው በዚህ በመሀል ሀገር አካባቢ የምናያቸው አንዳንድ ጉዳዮች ያ ፊሊንግ እንዲያድር የሚያደርጉ ናቸው። እንዲሁም ደግሞ ለመልሶ ግንባታው ቅድም እንዳልነው ከጠቅላይ ሚኒስትሩ ጀምሮ ልዩ ትኩረት ባለመሰጠቱ በመዘግየቱ የመገለል ስሜቶች ሊፈጠሩ ይችላሉ። እነዛ የመገለልና የሰቆቃ ስሜቶች ግን ኢትዮጵያዊነትን ጥያቄ ውስጥ ይከታሉ የሚል እምነት የለኝም። በርካታ የሆነ ህዝብ ከትግራይ ህዝብ ጎን ቆሞ እየጮኸ ነው ያለው። መንግስትም ቅድም እንዳልነው በተወሰነ ደረጃ ጆሮ ሰጥቶ እንቅስቃሴ ላይ ጀምሮ ነው ያለው። ነገሮች ደግሞ እየተጣሩ ምናልባት ለወደፊቱ በገለልተኛ ኃይሎች እየተጣሩ እውነታው እየወጣ ጥፋተኛው ኃይል ይቅርታ የሚጠይቀው ይቅርታ እየጠየቀ የተጎዳው እየተካሰ የዘረፉ ኃይሎች ደግሞ ለፍትህ እየቀረቡ የምንሄድበት ሁኔታ ሊኖር ስለሚችል ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው ጥያቄ ምናልባት የተወሰኑ በዚህ በድርጅቱ አካባቢ ላይ ያሉ ደጋፊዎች እና በስሜት ደግሞ የተጎዳን የሚሉ ወገኖች ካልሆነ በስተቀር ህዝብ ባህር ነው። የትግራይ ህዝብ ይሄን ያስባል ብዬ እኔ እምነት የለኝም። እንመለሳለን ወደ ጥያቄዎቻችሁና መልሶቻቸው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa amharic ማግኘት ይቻላል። በትዊተር #voa ብላችሁ ተከተሉን። በኢንስታግራም እና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንንም ይመልከቱ፣ ተነጋገሩ። ለጥያቄው መልስ በትግራይ ክልል የወቅቱ ሁኔታ ላይ ላቀረባችኋቸው ጥያቄዎች እየተሰጡ ያሉ መልሶችን ነው እየተከታተላችሁ ያላችሁት። ምላሾቹ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ፣ በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ አቶ ጊዳና መድህንና የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል አቶ ተክሌ በቀለ ናቸው። አድማጮች የላካችኋቸውን ጥያቄዎች ይዛ እንግዶቹን እያነጋገረች ያለችው ጽዮን ግርማ ነች። ተከታዩ ክፍል አሁን ይቀጥላል።
ጥያቄዎቹን ላጠቃልና ወደ መጨረሻው ጥያቄ እንሄዳለን። አንደኛው ጥያቄ ጌታቸው እስከዚያ የተባሉ አድማጭ የጠየቁት ጥያቄ ነው። በስልካቸውም ደውለን እንጠይቃቸው ቁጥራቸውን አስቀምጠው ነበር። ስልካቸው ስላስቸገረን ልናገኛቸው አልቻልንም። ግን ጥያቄውን እስቲ ላቅርበው ለናንተ። ኢትዮጵያ ውስጥ ከሁሉም ህዝብ በላይ የተበደለው ህዝብ አለ። እሱም ደግሞ አማርኛ ተናጋሪው ህዝብ ነው። ብሶቱን ደግሞ እንዳይጮህ በጽንፈኛ ብሔርተኞች ተቀምቷልና በጽንፈኛ ብሔርተኞች እየተገፋ ነው የአማራ ብሔርና እናንተ እንዴት ታውታላችሁ? መንግስት ብትሆኑ ይሄንን እንዴት ታስተካክሉታላችሁ የሚል ነው ጥያቄውና አጠር አድርጋችሁ መልሱልኝ እስቲ አቶ ጊደና። በመጀመሪያ እንደዚህ አይነት ችግሮች መነሻው ይሄ ኤትኒክ ፌደራሊዝም የምንለው ለነ አቶ መለስና ጋሻ ጃግሬዎቻቸው የተጻፈው ህገ መንግስት ነው ብዬ ነው እኔ መጀመሪያ ችግሩ የሚነሳው ከዛ ነው። ምክንያቱም ህገ መንግስቱ ትኩረት የሚሰጠው ለልዩነት ነው፣ ለአንድነት አይደለም፣ ለኢትዮጵያዊነት አይደለም፣ ለብሔር ብሔረሰቦች ለልዩነት ነው። የችግሩ ምንጭ ይሄ ዘውጊያዊ ፌዴራሊዝም የምንለው ህገ መንግስቱ ላይ ደምቆ የተጻፈው ችግር ነው ብዬ ነው የማስበው። ምክንያቱም ኢትዮጵያውያን ከዛ ፊት ተከባብረን ነበር የምንኖረው። ያን ያህል እንደዚህ የገነነ አንተ ገሌ ነህ አንተ ከዚህ ነህ እየተባባለ የሚጣላበትም የሚቦዳደንበትም እንዳልነበረ እኔም በድሜ ደርሼበታለሁ። ለእኔ የአማራ ህዝብ በጣም የተከበረ ህዝብ ነው። በጣም ለዚች ለኢትዮጵያ ለምትባለው ታላቅ ሀገር ከፍተኛ መስዋዕትነት የከፈለ ነው እንደሌሎች ኢትዮጵያውያን። ስለዚህ እንደሌላው ብሔር ብሔረሰቦች ተከብረው መኖር ያለበት ህዝብ ነው። አኗኗሩም ታየ ነው። አብዛኛው የአማራ ህዝብ ትግራይ ካለው ወገኑ የተለየ አኗኗር የለውም። ቤንሻንጉል፣ ኦሮሚያ፣ ደቡብ ህዝቦች ጋምቤላ እና የመሳሰሉት ሀረሪ ካለው ኢትዮጵያዊ ወይም ደግሞ ገበሬ የተለየ አኗኗር የለው። ስለዚህ የአማራ ህዝብ ጨቋኝ ነበር፣ የአማራ ህዝብ ገዢ ነበር የሚባለው ነገር ይሄ ትርክት ገዢዎችና የፖለቲካ ነጋዴዎች የፈጠሩት የተሳሳተ ትርክት መሆኑን ግንዛቤ ውስጥ መግባት አለበት። እኔ በዚህ መልኩ የአማራ ህዝብን ታርጌት ተደርጎ የተመታበት ሁኔታ ካለ እኔ በትክክል ፕሩቭ አላረኩትም። ነገር ግን እንደዚህ አይነት አካሄዶች ካሉ ግን መቆም ያለበት ነው። እኔም እንደ ኢትዮጵያዊ እንደ አንድ ዜጋ ይህንን ከአማራ ወንድሞቼ ከሌሎች ኢትዮጵያ ወንድሞቼ ጋር ይህንን ለማስቆም አብሬ የምታገል ይሆናል። ስለዚህ ምናልባት እዚህ ላይ እኔ ይሄ ብሔርተኝነትና ኢትዮጵያዊነት እንዴት ነው ባላንስ አድርገን የምንሄደው የሚለው ነገር ትንሽ አስተያየት ሰደስ ይለኛል። ብሔሮች ከሌሉ ብሔረሰቦች ከሌሉ ኢትዮጵያ የለችም። የኢትዮጵያ የሀገራችን ቅድም ወንድም ያቶ ተክሌ እንዳለው ህዝቦቿ ናቸው። አገር ሲባል ህዝብ ነው ብሎታል። ትክክል ነው። ብሔሮች ከሌሉ ኢትዮጵያም የለች። ውበት ናቸው፣ ጌጥ ናቸው ብዬ ነው የማስበው። ነገር ግን እንዴት አድርገን ነው ኢትዮጵያዊነትንና ብሔርን ባላንስ አድርገን የምንሄደው የሚለው ነገር እዚህ ላይ ሁሉ ጊዜ ፕሮፌሰር መረራ ጉዲና ናቸው የሚሉ እሳቸው ዘጎልደን ሚል ወይም ወርቃማው አማካይ የሚሉት አባባል አላቸው። ምን ማለት ነው? በአንደኛው ጫፍ እኔ የኢትዮጵያዊነት ሰርቲፊኬት ሰጪ ነኝ፣ የኢትዮጵያዊነት መገለጫ ነኝ። አንድ ጫፍ ብሔር ብሔረሰቦችን ትኩረት የማይሰጥ አንድ ጽንፈኛ ኃይል አለ አንድ ሳይት። በሌላኛው ጫፍ ደግሞ ኢትዮጵያ የምትባል ሀገር ገደል ትግባ፣ እኔ የገሌ ብሔር ተወካይ ነኝ፣ እኔ ብሔረሰብ እስከተከበረ ድረስ ኢትዮጵያዊነት ለእኔ ትርጉም የለውም የሚል ደግሞ በሌላ አንድ ጫፍ አለ። ነገር ግን ፕሮፌሰር ምን ይላሉ? ሁለቱም ወደ አንድ አቅጣጫ እንዲጓዙ እናደርጋቸዋለን። ኢትዮጵያዊነትም ብሔርተኝነት ሁለቱም የሚገናኙበት ቦታ ያ ነጥብ ወርቃማ አማካይ ይሉታል፣ ዘጎልደን ሚን ይሉታል። ይህ ምን ማለት ነው? ብሔርተኝነትም ብሔር ብሔረሰቦች የሚከበሩባት፣ ኢትዮጵያዊነት ደግሞ የሚደምቅበት ኢትዮጵያን መፍጠር አለብን። ይህን ስናደርግ በእውነት አማራውም፣ ኦሮሞውም፣ ትግራዩም፣ ሶማሌ ሁሉም የኢትዮጵያ ብሔር ብሔረሰቦች የሚከበሩበት መልካም ዴሞክራቲክ እና የለማች ብልጽግና የተረጋገጠ ሀገር እንመሰርታለን ላለው በዚህ መልኩን ሀሳብ የሚገልጸው አመሰግናለሁ። እሺ፣ አቶ ተክሌ። እሺ፣ ያው ህወሓት ማለት የአማራነትና የኢትዮጵያ ጠላት ነው የሚለውን ሀሳብ እኔ እጋራለሁ። ባለፉት ዓመታት ራሱ እኔ በዚህ ጉዳይ ላይ ግልጽ የሆነ አቋም ነው የነበረኝ እንደ ግለሰብ። አማራ ነው እንደተባለው የተለያዩ ሰነዶችን አዘጋጅቶ ነው አማራን በጠላትነት ሲያይ የነበረው ህወሓት። አማራነት ደግሞ የአማራነትን ስነ ልቦና የሚቀበሉ ወይም ደግሞ ከአማራ የኢትዮጵያ አንድነት ስሜት ጋር አብረው የሚቆሙ የተለያዩ ብሔር ብሔረሰብ ተወላጆችንም ጭምር በአማራነት ፈርጆ የአማራ ተላላኪ፣ የአማራ ቫይረስ ተሸካሚ ወዘተ ብሏቸው እንደነበሩ እናውቃለን። ስለዚህ ቀንደኛው የአማራ ጠላት ህወሓት ነው ብዬ አስባለሁ። ሆኖም ግን በዚህ በአማራ አካባቢ ራሱ በመገፋት የተፈጠረ ብሔርተኝነት ስሜት እንዳለም ደግሞ ገነዘባለሁ። ያ ነገር እስከምን ድረስ ያስኬዳል እንግዲህ በሂደት የምናየው ሊሆን ይችላል። በአጠቃላይ ግን ህወሓት የአማራ ጠላት ነው የሚለውን ነገር እኔ በግልጽ ከዚህ በፊትም በግለሰብ ደረጃ ሳራምዶ የነበረ አቋም ነው፣ አምናለሁ በዛ። ሆኖም ግን አሁንም ራሱ የሰሜኑ አካባቢ ላይ እንቅፋቶች ሲፈጠሩ እናያለን። ቅድም ለመግለጽ እንደሞከርኩት አንድ መንግስት ውስጥ ያሉ አንድ ብልጽግና ፓርቲ ውስጥ አለን የሚሉ ኃይሎች አሁንም ሁለቱ ህዝብ
ቲፒኤልኤፍን ካስወገደ በኋላ በሰላም እንዳይገናኙና ለችግሮች መፍትሄ አብሮ ቁጭ ብሎ በሰከነ መንገድ እንዳያመጣ በቲፒኤልኤፍ መንገድ የሚሄዱ ሰዎች እንዳሉ እረዳለሁ። ይሄ ምናልባት ትኩረት ተሰጥቶት ሊፈታ ይገባል የሚል እምነት አለኝ። በራሳቸው ሊፈቱት ይገባል። ስለዚህ በአጠቃላይ ግን አማራ ጠላቱን ለይቶ ሲታገል ነው የኖረው። አሁንም ራሱ ቲፒኤልኤፍን አትኩሮት ሰጥቶ ነው ሊታገል የሚገባው። ማንም አማራን እወክላለሁ የሚል አሁን ባለው የአደረጃጀት ሁኔታ ህዝቡን ከጠላቱ መለየት መቻል ይኖርበታል። ሁለቱ ህዝቦች ግን በባህል፣ በእምነት፣ በቋንቋም በተወሰነ ደረጃ ተቀራርበው የሚኖሩ በታሪክም የተሳሰሩ ስለሆኑ ሁለቱ ህዝቦች ለማቀራረብ የማይፈልጉ ኃይሎች እንዳሉ ይታየኛል። ይሄ በሂደት ሊፈታና ሊታረም ይገባዋል የሚል እምነት አለኝ። መፍትሄው ምንድን ነው ካልን ግን በአጠቃላይ እንደ ኢትዮጵያ ብዝሃነትን ያከበረ ሁሉንም ብሔር ብሔረሰቦች፣ ቋንቋዎች፣ የእኛን ጸጋዎች የሆኑትን በሙሉ ያከበረ ብዝሃነትን ያከበረ ግን በዜግነት ላይ የተመሰረተ ፖለቲካ ለሀገራችን መፍትሄ ነው ብዬ አምናለሁ። እኔ እንደ ግለሰብ ለዛም ነው ኢዜማ ውስጥ የገባሁት። በመንግስትነት ውስጥ ኮንትራክት የሚገባው ከመንግስት ጋር ግለሰብ ነው እንጂ ብሔሮች ወይም ቡድኖች ሊገቡ አይችሉም። ያም አስቸጋሪ ሁኔታ ሊፈጠር ይችላል። ባለፈው 27 ዓመታት ያየነውም ይህንን ነው። ስለዚህ ምናልባት እድሉ ከተገኘና የሰከነ ፖለቲካ እዚህ ሀገር ውስጥ የሚካሄድ ከሆነ መሰረታዊ መፍትሄ ሊሆን የሚችለው የዜግነት ፖለቲካ ወይም በግለሰቡ ላይ በዜግነት ላይ የተመሰረተ ኢትዮጵያዊ ፖለቲካ ነው ብዬ አስባለሁ። እንግዲህ የተነሱ ጥያቄዎች አነስ ያሉ መስለው የነበረ ግን በዝርዝር ስንመጣባቸው በርከት ያሉ ናቸው። ውይይታችን ከማጠቃለላችን በፊት በትግራይ ክልል ስላለው ሁኔታ የመፍትሄ ሀሳብ ነው የምትሉትን አጠር አድርጋችሁ በሁለት ደቂቃ አጠቃሉልን። መጀመሪያ እንደ ቀደም ተከተላችሁ አቶ ጊዳና። አመሰግናለሁ። በቃ አሁን ምንድነው አሁን መንግስት የጀመረውን ነገር እነዚህ ኒውትራል የሆነ የሚዲያ አካላት እንዲገቡ ማድረግ ጥሩ ነው። አሁንም ሲቪክ ሶሳይቲ እንዲገቡ ማድረግና የትግራይ ህዝብ ሰቆቃ መረዳት እና ማጣራት ብለውም ለህዝቡም ለሚመለከተው አካልም ግልጽ ማድረግ ያስፈልጋል። ሌላ እኔ ካቢኔው ላይ የጊዜያዊ መስተዳድሩ ላይ ያለኝ አስተያየት ምንድነው አካታችና አሳታፊ ማድረግ አለበት ብዬ ነው የማስበው። እነዚህ ህጋዊ ፓርቲዎች ኢዜማን፣ ኢዴፓን የመሳሰሉትን በትክክል መንግስት ውስጥ ገብተን እንድንሰራ በፓርቲ ደረጃ ቢደረግ ጥሩ ነው እላለሁ። ሌላ የስራ አስፈጻሚውን የሚቆጣጠር መማክርት ጉባኤ መኖር አለበት። ምክንያት ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ስለዚህ ይህንን አካል የሚቆጣጠር ምንም ከትግራይ የተወከለ ምንም ወገን የለም። ስለዚህ መማክርት ጉባኤ ከፓርቲዎች፣ ከታዋቂ ግለሰቦች፣ ከህዝቡ ሊኖጡ ነው እላለሁ። ዋናው መፍትሄ ግን አሁንም የትግራይ ላይ ደረሰውን ሰቆቃ የእኛ መንግስት በግልጽ ተጣርቶ እውነታው ለህዝብ ግልጽ ማድረግ ነው። ምናልባት የተጎዱ እህቶቻችን ሌላ የትግራይ ማህበረሰብ የካሳ ጉዳይ እውነታው እንዲወጣ ማድረግ ያስፈልጋል። ሌላ ይሄ ህግ ማስከበሩ ከመጀመሩ በፊት የነበረው የትግራይ ሉዓላዊ ግዛት መከበር አለበት። ጥያቄ ካለን በህጋዊ መሰረት ፓርላማው አለ፣ ፌዴሬሽን ምክር ቤት አለ፣ የወሰንና ማንነት የሚባል ኮሚሽንም አለ። በዛ መሰረት በህዝቦች ሪፈረንደም መወሰን አለበት። ይህንን ደግሞ ኦሮሚያና ሶማሌ ላይ ተደርጎ ሪፈረንደም ተደርጓል። ስለዚህ የትግራይ ክልሎች መለቀቅ አለባቸው። ከመከላከያ ሰራዊት ውጭ ያሉ የኤርትራ ሰራዊት ይሁን የሌላ የአማራ ሚሊሻና የአማራ ልዩ ኃይል ለቀው መውጣት አለባቸው። ይህንን ነው ማለት ተፈልገው ጽዮንና ቢያማሪክ የልትስደታችን በራሴም በትግራይ ዲሞክራሲያዊ ፓርቲም አመሰግናለሁ። አቶ ተክሌ ከዚህ በፊት በተለያዩ መረጃዎች ህወሓት ከመወገዱ በፊት እንደ ድርጅትም 1.8 አካባቢ የሚሆን አንዳንዶቹ ወደ 1.6 ይሉታል 1.8 ሚሊዮን የሚሆን ህዝብ በአስቸኳይ ጊዜ እርዳታ ታቅፎ የኖረ ነው። በርካታ ሰዎች ደግሞ ምናልባት ከዚህ ከምግብ ዋስትና ተመርቀዋል የተባሉት ደግሞ አሁን በዚህ ጉዳይ ተንሸራተው ወደዚህ ይገባሉ። በአጠቃላይ በመንግስት ደረጃ በተለይ በአንዳንድ የመንግስት መስሪያ ቤቶች በሰላም ሚኒስቴር አካባቢ በርካታ ሚሊዮን ቁጥር ወደ 2.5 አካባቢ እንደገናም ደግሞ በሌሎች መስሪያ ቤቶች 4.5 አካባቢ የሚሆን ህዝብ ለከፍተኛ ችግር ተጋልጧል ተብሏል። በዛ ላይ ከዚህ ግጭት ተጨማሪ ኮቪድ ነበር፣ አንበጣ ነበር። ስለዚህ በጣም የተወሳሰበ ችግር ነው ትግራይ ውስጥ ያለው። በዛው መጠን መንግስት ትኩረት ሊሰጠው ይገባል የሚል ነው እኔ የሚሰጠው ሀሳብ። ሌላኛው በዚህ በሰላም ጉዳይ መቀሌ ውስጥ ቁጭ ብሎ የህወሓት ካድሬ የነበረ ወይም የህወሓት አመራር የነበረ አመፅና ብጥብጥ እያስነሳ የህዝቡን ሰላም ተመልሶ ማወቅ የለበትም። እዚህ ላይ ቁርጥ የሆነ እርምጃ መወሰድ መቻል አለበት። የህግ ክትትል መኖር መቻል አለበት። ሰላሙ መደፍረስ የለበትም። መቀሌም አዲስ አበባም ቁጭ ብለው አውሮፓ ተቀምጠው እሳት ከሚለቁ ኃይሎች ጋር አውሮፓና አሜሪካ እየተባበሩ ችግር እየፈጠሩ ነው። ስለዚህ የሰላሙ ጉዳይ የክልሉ ፖሊስ በጣም እንዲጠናከር፣ የፌዴራል ኃይሎችም እንዲጠናከር፣ ከፍርሃት ወጥቶ ማህበረሰቡ ቀጥተኛ ተሳታፊ እንዲሆን መሰራት መቻል አለበት ብዬ አስባለሁ። ሌላው የስራ መጀመር ነው። ፋብሪካዎች መሰቦ ፋብሪካ ለምሳሌ ግዙፍ የሆነ የሰው ኃይልና ኢንዱስትሪውን ሊያንቀሳቀስ የሚችል ነው። የኮንስትራክሽን ኢንዱስትሪውን መጀመር መቻል አለበት። መስሪያ ቤቶች መጀመር መቻል አለባቸው። ትምህርት ቤቶች እና ዩኒቨርሲቲዎች መጀመር መቻል አለበት። ቅድም አቶ ጊደና እንዳለው
የካቢኔው ምናልባት ስልጣን የሚያንሰው ከሆነ በፌዴራል ደረጃም ራሱ የስልጣን ክፍተት ካለ በአዋጁ ተጨማሪ ስልጣኖች ሊሰጡት ይገባል፣ ሊጠናከር ይገባል። የዚህ ጊዜያዊ አስተዳደሩ ዘንድ በሂደት የአስቸኳይ ጊዜ አዋጁ እየላላ የሚሄድበትና ማህበረሰቡ ሰላሙን የሚያገኝበት ከውጥረት እየላላ የሚሄድበት ሁኔታ መፈጠር መቻል አለበት። ቀስ በቀስ ግን ያው እንግዲህ የማይቀር ጉዳይ ነው የሚሆነው። የትግራይ ህዝብ በሚመጣው ኃይል እንዲተዳደር ተስፋዎች ሰጠት መቻል አለባቸው። ዲሞክራታይዜሽን ትግራይ አካባቢ ላይ በደንብ እንዲሰራ በፌዴራል መንግስቱም የጊዜያዊ አስተዳደሩም ሁሉም የሚመለከተው ኃይልም መንቀሳቀስ መቻል አለበት። ከዚህ ጨለማ በአጠቃላይ ልንወጣበት የምንችለው የምርጫ ጉዳይ ነው ሊሆን የሚችለው። ሌሎቹ ምናልባት የኤርትራ ኃይልም ራሱ መንግስት አስቸኳይ ማብራሪያ መስጠት አለበት፣ ማስወጣት መቻልም አለበት የሚል ማጠቃለያ ነው የምሰጠው። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ቲዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የራሳቸውን ግምገማ ይዘው በመመለሳቸው ነው እንግዲህ የዛሬውን ለጥያቄው መልስ ዝግጅት ጋብዘናቸው ከአድማጮች ለተነሱ ጥያቄዎች ማብራሪያ የሰጡልን በአሜሪካ ድምጽ አድማጮች ስም ሁለታችሁንም እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ያለውን እግዚአብሔር ይስጥልኝ። የተከበራችሁ አድማጮች እናንተም በጥያቄ ስለተሳተፋችሁ እናመሰግናለን። በሌላ በኩል ለጥያቄው መልስ የጋበዝናቸው እንግዶች ካነሷቸው ሀሳቦች አንዱ በትግራይ ክልል ያለውን የሰብአዊ መብት ጥሰት የተመለከተ ሲሆን መንግስት በክልሉ ደረሱ የተባሉ ማንኛውንም የሰብአዊ መብቶች ጥሰቶች በማጣራት እርምጃን እንደሚወስድ የኢትዮጵያ መንግስት አስታውቋል። በትላንትናው ዕለት የአሜሪካ ድምጽ ያነጋገራቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት ለሰብአዊ መብት መከበር ትኩረት እንደሚሰጥ ገልጸዋል። የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብት ጥሰት እንዲፈጸም በምንም አይነት በህገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ኃይሎች ወደ ህግ ማቅረብም ኃላፊነትን ይወስዳል። ስለዚህ እንደሚታወቀው የህግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከ10,000 በላይ የሚሆኑት በነበረው ኃይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ኃይል ከእስር ተፈቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ኃይል የሚንቀሳቀስበት አካባቢ ነው የነበረው። በአጠቃላይ በህግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ህገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥፋት ያደረሱትን ሰዎች ደግሞ በህግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጀነራል፣ ጠቅላይ አቃቤ ህግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውን የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ። አያይዘውም የሰብአዊ መብት ተሟጋች ቡድኖች ገብተው ማጣራት እንደሚችሉ ገልጸዋል። የረድኤት ድርጅት ሰራተኞችም ቢሆኑ ከዚህ በፊት በፈቃድ ነበር እንዲሄዱ የተደረጉት፣ አሁን በማሳወቅ ብቻ እንዲሄዱ እንደተፈቀደላቸው ጠቁመው በትክክለኛው መንገድ እንዲጣራና ተጣርቶም የማስተካከያ እርምጃ እንደሚወሰድ ጨምረው መናገራቸው አይዘነጋም። አድማጮች ሙሉውን የዛሬ ለጥያቄው መልስ ዝግጅት ዌብሳይታችንና ፌስቡክ ገጻችን ላይ ታገኛላችሁ። ለዛሬ የትግራይ ዲሞክራሲያዊ ፓርቲውን አቶ ጊዲና መድህንና የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ አቶ ተክሌ በቀለን እንዲሁም ጽዮን አመሰግናለሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa amharic ማግኘት ይቻላል። በትዊተር #voa amharic ብላችሁ ተከተሉን። በኢንስታግራምና በዩቲዩብም ታገኙናላችሁ። በቪዲዮና በፎቶ የታገዙ ዘገባዎቻችንን ተመልከቱ። ሐሳቦቻችሁን አንሸራሽሩ። ከአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ከሰኞ እስከ አርብ በነገራችን ላይ በአሃዱ ራዲዮ በቀጥታ ልታዳምጡን ትችላላችሁ። አጊቱ ፋውንዴሽን ጣሊያን ውስጥ በቅርቡ በሰው እጅ ላለፈችው አጊቱ አዴኦ
አዲስ አበባ ውስጥ በስሟ የተሰየመ ፋውንዴሽን ተቋቁሟል። ፋውንዴሽኑን ያቋቋሙላት ቤተሰቦቿ ሲሆኑ ሐሳቡ አጊቱ ታከናውናቸው የነበሩ ስራዎችን በሀገር ውስጥ ለማስቀጠል መሆኑን የፋውንዴሽኑ ቦርድ ምክትል ሰብሳቢ ዶክተር ጀቤሳ ተሾመ ለአሜሪካ ድምጽ ገልጸዋል። የፋውንዴሽኑ ምስረታ ስርዓት የተከናወነው ከትናንት በስቲያ የካቲት 18 2013 ዓ.ም ምሽት የአጊቱ ቤተሰቦች ጓደኞቿና ወዳጆቿ በተገኙበት በአዲስ አበባ ዋቢ ሸበሌ ሆቴል ነው። ፀሐይ ዳምጠው ተጨማሪ አላት። አጊቱ ኢደኦ በወጣትነት እድሜዋ ለብዙ ሴቶች አርአያ የሆነችና የይቻላል መንፈስ እውን ያደረገች ነች ብላለች እህቷ ወይዘሮ ቤተልሔም ኢደኦም። ጠንካራ ታታሪና በጣም ትጉ የሆነች ልጅ ከልጅነቷ ጀምሮ አንድ ነገር ጀምራ መጨረስ ካለባት የምታቅ ልጅ ነች። እሷ በጣም ጠንካራ ለሴቶች ተምሳሌት የምትሆን እና በሷ ተመርኩዘን ደግሞ እኛ የሷን ዱካ ተከትለን ለአገራችን ሴቶች ብዙ ነገርን ማድረግ ከሷ ተምረናል እና በሷ ስም ደግሞ ያው የሷ ራዕይ እንዲቀጥል ቪዥኗ እንዲቀጥል እዚህ ደግሞ ፋውንዴሽኑን አቋቁመናል። ብዙ ዓላማዎች አሉት። በዋናነት በሴቶች ኤምፓወርመንት ወይም ሴቶችን በትምህርትም በግብርናም ይሁን በኢኮኖሚም ቢሆን ሴቶች ላይ መስራት ነው የኛ ዓላማ። እነሱም ሴቶችን በተለያዩ ዘርፎች ላይ እንዲሰሩ ማድረግና ያው ውጤታማ እንዲሆኑ ማድረግ የተለያዩ ትሬኒንጎችን መስጠት እሷ የምትሰራቸው እንደዛ ነውና ውጤታማ የሆኑ ሴቶችን ማብቃት ማፍራት እንድንችል በአገራችን ላይ አጊቱ በስራ ፈጠራ በአካባቢ ጥበቃና በሌሎች ዘርፎችም በትጋት ስትሰራ መቆየቷ ተገልጿል። የሰብአዊ መብት ተሟጋች እንደነበረችም ተገልጿል። በስደት ህይወት የማይሞከር ሁሉ ሞክራ ስኬታማ የሆነች እንቁ ሰው ነበረች ብለዋታል የፋውንዴሽኑ ምክትል ቦርድ ሰብሳቢ ዶክተር ጀቤሳ ተሾመ። አጊቱ ለሴቶች መብት የምትታገል ነች። እሷ ራሷ ሴትና ስደተኛ ሆና እየታገለች ነው። እንግዲህ ሴቶች በየቦታው ነው እየታገላሉ። ማህበረሰቡን እየሞገቱ ነው ያለው። እሷ በስራዋ ስደተኛ ሆና ጥቁር ሴት አፍሪካዊት ሆና አውሮፓ ድረስ ሄዳ ማህበረሰቡን እየተሞገተች ነው። ይቻላል፣ ይህን ሁሉ ሆኖ ውጤታማ መሆን ይቻላል ብላ እዛ ቦታ ላይ ስትሟገት ነበር። ስለዚህ ማመን ግድ ነበር ለነሱ፣ ይህንን መከበር ግድ ነበር። ስለዚህ እንደ ድንቅ ነው ያዩት። ብዙ ወዳጆችን ያፈራች ተጽዕኖ ፈጣሪ ሆና ተገኝታለች። በእነሱ መካከል እንኳን ያልተለመደውን ነገር መስራት ቻለች። እነሱ ያላሰቡትን ሊጠፉ የነበሩትን ፍየሎች ሰብስባ ህይወት ዘርታ ዋጋ ከፍላበት አሁን ብዙዎች እንደሆኑና እንዲቀጥሉ አድርጋለች። ህይወት አስቀጠለች። ፋውንዴሽኑ የአጊቱ ስራ በትውልድ እንድታወስ እንደሚያደርግ አባቷ አቶ ኢደኦ ጉደታ ተናግረዋል። ደስታ ነው ተሰማኝ። ምክንያቱም ልጅም ባይኖራት ስሙ አልጠፋም። በዓለም ተሰሚነት አገኘች። እንደገና ደግሞ ዛሬ ፋውንዴሽን በሷ ስም መቋቋሙ በጣም ትልቅ ደስታ ነው ተሰማኝ። ፋውንዴሽኑ አጊቱ በጣሊያን ሀገር ስታከናውናቸው የነበሩ ስራዎች በሀገር ውስጥ ተስፋፋ